እናንተ ውሻ እንደ እንነጋገር ናቀጥል ገባ እኔ አንቺ አልጠራም ይቅርታ አድርግልኝ ጠላሽን ተጠሪዋለሽ ወንጀለኛ ነው እያልሽ ነው ያለነው ባለቤት እንኳን ለገና በዓልና ለፈረንጆች አዲስ ዓመት በሰላም አደረሳችሁ እያለን ድርጅታችን በመሃል ፒያሳ ፍሬንድሺፕ አጠገብ ባለው ሳይታችን ላይ ከ1.5 ሚሊዮን ብር እስከ 4 ሚሊዮን ብር የሚደርስ እውነተኛ ቅናሽ በ3 ዓመት ጥንቅቅ አድርገን የምናስረክባቸውን ቤት እየሸጥን እንገኛለን። ማለትም ባለ 1 መኝታ በ5.1 ሚሊዮን ብር ስንሸጥ የነበረው በ3.6 ሚሊዮን ብር፣ ባለ 2 መኝታ በ8.4 ሚሊዮን ብር ስንሸጥ የነበረው በ5.8 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ12 ሚሊዮን ብር ስንሸጥ የነበረው በ8.4 ሚሊዮን ብር ሙሉ ክፍያ እየሸጥን እንገኛለን። ታዲያ ልብ ይበሉ፣ ይህ ቅናሽ ቀድሞ ለሚመጡ 70% ለሚከፍሉ እድለኛ ደንበኞች ብቻ ስለሆነ ታች ባለው ስልክ ፈጥነው ይደውሉ። በተጨማሪም ደግሞ 10%ን ከፍለው ቀሪውን በግንባታ ሂደት በ3 ዓመት የሚከፍሉበትን አማራጭ ስላመቻቸን ይህ እድል ሳያመልጦት ፈጥነው ይደውሉልኝ። ምን አባሽ ይዘጋሻል? ምንድን ነው ያልሻቸው? እውነቱን በቃ እንዳልሞተ ንገሪያቸው። ጥቁር ለብሳችሁ እንድትጠብቁለት ነገር ምን አልሞተም አባዬ። እና የታባሽ ነው ያለው? ልጆቼን በሰላም ይኖሩ ይሆን ብዬ ነው። ብርሽ አልሞተም። ግልጽ እንነጋገር። እንደማያሳድጋቸው ስለማቅ ነው የሰው ፊት እንዳያዩ አንገቴን ደፍቼ ኖርኩት ለልጆቼ። አሁን ደግሞ እንደገና እሱ ያለበትን ጠቁሜ ወይ እሱን ጠርቼ አምጥቼው ነገ እስከ ልጆች ያደገው ዝም በይ። ለምን ደግሞ አታኝላቸው? እኔና ትንንሾቼ እኮ ይዘጋለን ያለነው። ዝም በይ። በመጨረሻም እጄ ገብታል። ደብረ ብርሃን ድረስ የመጣሁበት ነገር ፍሬ አፍርቷል። እያንዳንዷን ነገር ታወራልኛል። ብርሽ አሁን እንኳን ተወን እንጂ አሁን እንኳን የልታመልጥ ነበር። በስተመጨረሻም እጄ ገብታል። ይገባሃል? በስተመጨረሻም እጄ ገባ። ደብረ ብርሃን ተደብቀ እስከመች መቆይ መስሎ ነበር። ነገርን እስቲ ዋጋ ከፈልን እኮ እኔ ለእናንተ ለምን ተሰቃየናል እኮ አንተ። ገና ብዙ መዘዝ አለ ካንቺ ጀርባ። ምን መዘዝ አለ? አንተው ነው መዘዙን ያመጣኸው። በህግ ብያለሁ። አሁን ጥፊ ተልሽ ሰማለህ። አርፈቁጭ እነሱ የሚቀጥበት ምንም አይነት ምክንያት የለም። አርፈቁጭ በል ሰማለህ። አርፈቁጭ በል እንዳነካቸው እነሱ አርፈቁጭ በል ሂዱና እየሰደብከኝ ነው። አርፈቁጭ በል እየሰደብከኝ ነው። ቁጭ በል አርፈ ሰማለህ። አርፈቁጭ አንተ ወንጀለኛ ነህ። አርፈቁጭ ማተል ከሆነ ደግሞ ነገሩ ማን እንደሆንክ ማውቃለሁ። ብዙ ወንጀሎችን የምትሰራ የብዙ ሰው ደም ያለብህ የብዙ ሰው እንባ ያለብህ ወንጀለኛ ነህ። ያ ወንጀልህ ደግሞ አሁን አብቅቷል። ለህግ አሳልፈን የምንሰጠህ ሰዓት አሁን ደርሷል። ተግባባን? ስለዚህ እንደ በፊቱ የምትፈራውና የምትከበረው አቶ ብርሃኑነትህ ቀርቷል። አንገትህን ይዘን ለህግ አካላት እንሰጥሃለን። ገባህ ወይ? ጎበዝ ነው። እያወራህ የለውን በተግባር ማታደርገው ነው። ማነህ? እኔን ማነህ? ማን እንደሆንኩ ላሳይህ። ምንድን ነው የምትፈልገው? ግንባርን እዚህ በትናለሁ። ማንም ነው ማያስጠልህ። ምንድን ነው የምትፈልገው? እሱ እኮ የኔ ስራ አይደለም ወንድሜ። የኔ ስራ እንዳልከው ነው። መጀመሪያም እንዳወራውልህ ነው። የኔ ስራ የወረቀት ስራ ነው። የኔ ስራ የመስተዳደር ስራ ነው እንጂ እኔ መመልመል ምናምን ያልከው ነገር ላይ እኔ የለሁበትም። ከላይ ሁኜ የተደረገውን ነገር ላይ ሁኜ አፕሮቭ ማድረግ ነው። የመስተዳደር ስራ ነው። አይገባኝም ብቻ ግን የእሱ ሀሳብ ሰው ያልሰራውን ለመውረስ እንዲህ ሲሯሯጥ አየዋለሁ። ቢቀርበት የእናንተም ቢሆን እዛ ውስጥ ገብቶ ሌላ መዘፍዘፍ መፈትፈት ነገሩን ጥሩ አይመስለኝም። ልብስ ምን አለ? በሰላም ነው? ግራ ገባ። አባትሽ ጉዳይ አንቺና እናትሽ ስላሟሟቱ ኦር ደግሞ ከጀርባ የሆነ ታሪክ አለ የደበቃችሁት። ይገባሻል? አንቺም እናትሽም እስር ቤት ነው የምትገቡት። ስለዚህ ሆን ብላችሁ ቀድማችሁ ተዘጋጅታችሁ ታዘኖኛ ምን እናደርግ? በቃኛ በሱ ወንጀል ተሰቃየን። 3 ሳምንት መች ነው የሆነው? ትናንትና በቃ 3 ሳምንት ሆነ። እርግጠኛ ነሽ ቀኑን? አዎ እርግጠኛ ነኝ። ምን ቀን ላይ ነበር ያረፈው? ሰኞ ዕለት። ለወር 1-3 ቀን ይቀረዋል። ያረፈው ቅዳሜ ቀን ነው። እዚህ ጋር እንዳልኩ ከስራ መጥቶ
ዓርብ ዕለት ሸርተት አለ ሆስፒታል ይዘነው ሄድን። ዛሬ ውድ ቤተሰቦች ቀጥታ ወደ ደብረ ብርሃን ጉዞ እናደርጋለን። ደብረ ብርሃን ስንሄድ አንድ ወሳኝ ሰው አለ። እስከ ዛሬ ስሙን አልጠቀስንም። ያልጠቀስንበት ምክንያት እዚህ ዩቲዩብ ላይ ስሙን ጠቀሰ ማለት ራሱን ያሸሻል ያጠፋል ተብለን ነው። ከሁለት ሳምንት በፊት አንድ ሰው ከሱ ጋር የስልክ ቆይታ እንደነበረው ሰምተናል። ውድ ቤተሰቦች እንግዲህ ደብረ ብርሃን ደርሰናል። አሁን ደብረ ብርሃን ያለ ነው። ቤተሰቦች እንግዲህ ስንመጣም እያስረዳናችሁ ነበር ወደዚህ የመጣንበትን ጉዳይ። እንግዲህ እነ ሳሚ ማረፊያ አንዳንድ ሰፈር ውስጥ እየተዟዟሩ ጥያቄ እያቀረቡ ነው። አካባቢ ላይ ደርሰናል። ደብረ ብርሃን ነው የምንገኘው። ደብረ ብርሃን ውድ ቤተሰቦች እንግዲህ የአቶ ብርሃኑ ግቢ የተባለው ይሄ ነው። ደብረ ብርሃን ድረስ ያስመጣን ጉዳይ ይሄ ነው። የአቶ ብርሃኑን ጉዳይ እንግዲህ በጥብቅ ስንከታተል ነበር። ሰላም ነው። እንዴት ነሽ? አቶ ብርሃኑ ቤት ነው አይደለ? አዎ። ምን ለቅሶ ሊደርሱ ነው ማለት? የምን ለቅሶ ነው? እናት አልገባንም። ቆይ አንዴ እሺ፣ ቆይ እናቴ ልጥራት። ግን ያው በደንብ ከእናንተ በላይ ምን ፈልገው አቶ ብርሃኑ ነበርና እሱን ነበር በዋናነት ፈልገን የነበረው። እንዳየነው ግን ያዘ ልብስ ምናምን አለ። በሰላም ነው? ግራ ገባ። እንደው ራሴን ወገቤን ብሎ ውሃ ስጡኝ ብሎ እንኳን አያውቅም። ጥቃቅን ህመሞች በመሃል ቢያጋጥሙትም ብርሽ ለእጅ የሚሰጥ ሰው አልነበረ። የሚገርምህ እዚቹ ጋር ነው ሸርተት ብሎ ድንገት አረፈ። እስቲ ቆይ አለኝ የምትለውን እንደዚህ የምታሽሞነሙነው ነገር አለ መሰለኝ። እስቲ ንገረን። ማታውቁት ከሆነ ትለናል። ለማናውቀው ካለ ንገረን። የምናውቀው ከሆነ አሁን እንልሃለን። እሺ አንድ ነገር እናድርግ። እንዴ የ40 ወጥ አልተሰራም፣ የ40 ስራ ጉድ አላሉ የምትለው ገና ለ15 ቀን ዛሬ ወጥ እንስራ፣ ዛሬ ሽንኩርት እንላጥ እንዴ እናንተ ትመጣላችሁ ብለን ምን እያልክ ነው? ጥንስስ ነው ተጠንስሷል። ከዛ ውጪ እያንዳንዱ ነገር ገና ነው። ገና ገበያም ብንገዛው እንኳን ይበቅላል። እናትና ልጅ እንግዲህ የተለያየ ቀን የተለያየ ወቅትን የጠቀሱልን። እንግዲህ ምን እንዳገኘው ስጠይቀኝ ነበር ተሙዬ። አንተ ምን አገኘ ከሷ ጋር ብዬ ጠይቄ ነበር። በመጀመሪያ እኔም አንተም አብረን ሆነን የነበርንበት ሰዓት ላይ እንኳን የተወሰነ የተጣረሰ ነገር ነበረ። እናትሽና አንቺ ያወራችሁት ወሬ የተለያየ ነው። ይሄ ምን ያሳያል? የደበቃችሁት ነገር እንዳለ ያሳያል። ስለ አባትሽ አሟሟት የደበቅሽው ነገር አለ። ከአዲስ አበባ ደብረ ብርሃን ድረስ የመጣ ነው የእናንተን ድራማ ለመስማት አይደለም። ምን እንደደበቅሽ ካልተናገርሽ እስር ቤት ተወርጃታለሽ። እያንዳንዷን እውነት አሁንም ታወሪያታለሽ። ይገባሻል? እያንዳንዷን እውነት ነው የምታወሪው። ነገርኳችሁ። በቃ እኮ እኔ በቃ ከዚህ በላይ አታሰቃዩ። ስለ አባትሽ እያንዳንዱን እውነት አሁን ትናገራታለሽ። በሱ ምክንያት ብዙ ነገሮች ደርሰውብናል። እሱ የትልቅ ወንጀለኛ ተባባሪ ሰው ሰባ ድረስ የመጣ ነው። ለዚህ ነው። ይገባሻል አይደለ? እሺ እኔ ምን ላድርግ? እንዴት እንደዚህ አይነት ጨዋታ ትጫወታላችሁ? ሞቷል። ይሄ ሁላ ድራማ ወር ሆነው ሳምንት ሆነው ምን አይነትና አንቺ ራሱ እንዴት እንደዚህ ነገር ውስጥ ምን እናድርግ? እኮ ተገደን ነው። አሁን ሰሚያለሽ? ምን እናድርግ ምናምን አይደለም መፍትሄው። አባትሽ ትልቅ ወንጀለኛ እንደሆነ አስበን ብዙ ነገሮች አጣርተን ወደዚህ ቦታ ላይ መጣ ነው። መጀመሪያ እዚህ ቦታ ላይም ስንገባ እንግዲህ ተመልካቾቻችን በተለየ ሁኔታ ነገሮችን ለማስተካከል እነሱም ከኛ ጋር እንዲተባበሩ እነሱን ለማታለል አንዳንድ ቴክኒኮችን ተጠቅመን ነበርና እርስ በርስ መጣረስ ማለት ምን ያህል ሰነፎች እንደሆኑ የሚያሳይ ነው። አሁን የት ነው ልናገኘው የምንችለው ብርሃኑ? እያንዳንዷን ነገር ተናገሪ። ይገባሻል? እንኳን ለገና በዓልና ለፈረንጆች አዲስ ዓመት በሰላም አደረሳችሁ እያለን ድርጅታችን በመሃል ፒያሳ ፍሬንድሺፕ አጠገብ ባለው ሳይታችን ላይ ከ1.5 ሚሊዮን ብር እስከ 4 ሚሊዮን ብር የሚደርስ እውነተኛ ቅናሽ በ3 ዓመት ጥንቅቅ አድርገን የምናስረክባቸውን ቤት እየሸጥን እንገኛለን። ማለትም ባለ 1 መኝታ በ5.1 ሚሊዮን ብር ስንሸጥ የነበረው በ3.6 ሚሊዮን ብር፣ ባለ 2 መኝታ በ8.4 ሚሊዮን ብር ስንሸጥ የነበረው በ5.8 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ12 ሚሊዮን ብር ስንሸጥ የነበረው በ8.4 ሚሊዮን ብር ሙሉ ክፍያ እየሸጥን እንገኛለን። ታዲያ ልብ ይበሉ፣ ይህ ቅናሽ ቀድሞ ለሚመጡ 70% ለሚከፍሉ እድለኛ ደንበኞች ብቻ ስለሆነ ታች ባለው ስልክ ፈጥነው ይደውሉ። በተጨማሪም ደግሞ 10%ን ከፍለው ቀሪውን በግንባታ ሂደት በ3 ዓመት የሚከፍሉበትን አማራጭ ስላመቻቸን ይህ እድል ሳያመልጦት ፈጥነው ይደውሉልኝ። ምንድነው? ምን አርጋት ነው? ማንም ምንም ያረጋት ነገር የለም። ምን ሆነሽ ነው? ተናገሪ።
መቶሽ እንዴ? እኮ ምንድነው የተፈጠረው? እያንዳንዷ እውነት ላይ ደርሰናል። እናንተ አስመሰለች። እውነት ምንድነው? እውነት ማለት ስለ ባልሽ አሟሟት መሞት የተናገርሽው የውሸት ድራማ ፈጥራሽ እንደሆነ አውቃለሁ። የምን ድራማ ነው የምታወራው? በህግ አምላክ አሁን ከቤት ይውጡ። ህግ ታውቃላችሁ? በህግ አንቺም ባልሽም ልጅሽም ህግ ታውቃላችሁ? እዚህ ወንጀል ውስጥ እየተሳተፋችሁ ምን እያልከኝ ነው? የኔን የቤተሰቤን ህይወት ከበጠበጠ ሰው ጋር ተባብሮ የሚሰራ ሰው ጋር እየሰራ ባለቤትሽ ህግ ትያለሽ? ባልሽ ህግ የሚያውቅ ሰው ነው እንዴ? በደንብ ህግ ያውቃል። ከአዲስ አበባ ሸሽቶ የመጣ እኮ ወንጀለኛ ነው። ለስራ ነው የመጣው። ምን ይሸሻል? የትኛው የእንጆ እስክታወሪ እኮ ዝም ብለን ታግሰን። እንጆ አይደለም ባልሽ የወንጀል ማህበር የተደራጀ የሚሰራ ባል። የምን ወንጀል? እስቲ ንገረኛ። የምን ወንጀል? ከ2 ወር በላይ ስፈልግ የነበረ ሰው ነው። ደሃን መርዳት ወንጀል ነው እንዴ? ተናገሪ። አለመሞቱን ተናገሪ። አለመሞቱን ጥቁር በጥቁር ለብሳችሁ ምን አልሽ አንቺ? ንገራታ። በቃ ማይ ሁሉንም ነገር ተናገሪ። ምኑ ነው የበቃው? እውነቱን ንገሪያቸው። በቃ ምኑ ነው የበቃው? አንቺ እውነቱን ንገሪያቸው። በቃ የምን እውነት ነው? እውነት አባሽ ይጥፋና ይኸውልህ አሁን በሰላም ከቤት አያስፈልግም። በቃ ያለውን ነገር ሁሉንም ነግሬያቸው፣ አንቺም ንገሪያቸው። ይኸውልሽ ሰሚያለሽ፣ አሁን እየነገረች ያለችው እያንዳንዱ ነገር እውነት ነው። እናትና ልጅ በዚህ ልክ ሀሳባችሁ ተቃራኒ ሊሆን አይችልም። ስለዚህ እሷ እየነገረችን ያለው እውነት አለ። አንቺ ደግሞ አሁንም አይነሽን በጨው አጥበሽ እኛን እየከዳሽ ነው ያለሽው። አቶ ብርሃኑ ትልቅ ወንጀለኛ ነው። ከዛ በተጨማሪ ደግሞ ብዙ ማጣራቶችን አድርገን የመጣ ነው። ምናልባት በሰዓቱ መናገር ልክ አይደለም ብዬ ስላሰብኩ እንጂ አንቺ ራሱ የምትናገራቸው ነገሮች በጣም የተጣረሱ ነበሩ። ወንጀል ነው ወይ? አቶ ብርሃኑ ግን በጣም ወንጀለኛ ነው። የብዙ ሰዎች እንባ ያለበት፣ የብዙ ሰዎች ደም ያለበት ወንጀለኛ ነው። ተግባባን? ይህን ወንጀለኛ ደግሞ ደብቃችሁ የራሳችሁን ድራማ ለማስኬድ ስትጥሩ ነው የነበረው። የምን ደም ነው የምታወራው? ሰው ሁሉንም ነገር ልጅሽ አምና ነግራናለች። ስለዚህ መናገር ያለብሽን እውነት አሁን መናገር ይችላልሽ። ምን አባሽ ይዘጋሻል? ምንድን ነው ያልሻቸው? በቃ እውነቱን በቃ አባዬ እንዳልሞተ ንገሪያቸው። ጥቁር በጥቁር ለብሳችሁ እንድትጠብቁ ንገሪያቸው። በቃ አልሞተም አባዬ። እና የታባሽ ነው ያለው? በቃ እውነቱን ንገሪያት፣ ተናገሪ። እንዴ ነችን? ይኸውልሽ ከመቃብርን ቆፍረሽ ቢሆን ታመጫዋለሽ። ሞተም ካልሽ ናግራት ብለህ ይኸውልሽ ሞቷላ። እርግጠኛ ነሽ ሞቷል? ተናገሪ። ይሄን ብቻ ለኔ ብቻ አዋሪ። ሞቷል ነው የምትይው? ሞቷል ካልሽ ነይ መቃብሩ ጋር እንሂድ፣ አሳይኝ። የተቀበረበትን ታሳይኛለሽ። ሞቷል ካልሽ እያንዳንዷን እውነት ታወጣታላችሁ። ይገባሻል? ይህ ባሌ የምትይው ሰው እሱን ፍለጋ ብዙ ወራት ፈጅቶብናል። እሱን አገኘው ማለት የአባቴን ገዳይ እንዳገኘው ነው የምቆጥረው። እኔ ቤተሰብ ህይወት የተመሰቃቀለው ባንቺ ባልና ግብረ አበሮቹ ምክንያት። ለካ ጠላቴን ነው ቤቴ ሻይ ቡና በሉ ቁጭ በሉ ምለው። ሰሚያለሽ? ለካ ደመኛችን ነህ እንዴ? ደመኛ ገዳይ ባል እንዳለሽም ታውቂያለሽ። አይ ያልከኝ ነው እንጂ አሁን ገዳይ ባል ይኸውልሽ፣ ባልሽ ለአንድ ባለ ሀብት ቀኝ እጅ ሆኖ ተላላኪ ሆኖ የሚሰራ ሰው ነው። ያን ሰውዬ ማግኘት የምችለው ጠላቴን ማግኘት የምችለው ያንቺን ባል ሳገኝ ነው። እሱን ስለሚያውቅ ነው ሞተ ያስባለው። እዚህ ቤት ለሚመጣ ሰው ጥቁር በጥቁር ለብሳችሁ ጠብቁ የተባላችሁት ለዛ ነው። እኛ ታግሰን ዝም ብለን አንቺ ነው ለወረሽ። አዎ አንቺም እውነቱን ተናገሪ። በቃ እኛ ምን ዕዳ መጣብን በሱ ወንጀል የምንሰቃየው? ይኸውልሽ ሰሚኛለሽ፣ የኔ እናት ልጅሽ ሜሮን በዚህ እድሜዋ በተሻለ ሁኔታ ለአንቺም ለራሷም ህይወት እየተጠነቀቀች እያሰበች ነው ያለችው። አንቺም ደግሞ የልጅሽ ህይወት የእውነት የሚያሳስብሽ ከሆነ አቶ ብርሃኑ ወይም ደግሞ ባለቤትሽ የተደበቀበትን እያንዳንዱን እውነት ንገሪኝ። ሞቷል፣ የምናገረው ነገር እውነት ነው የምትይበት ሰዓት አብቅቷል። ድራማችሁ ተነቅቶባቸዋል። ስለዚህ አቶ ብርሃኑን የት ደብቃችሁ ነው በዚህ ልክ ድራማ እንድትሰሩ ያዘዛችሁ? ለምንስ ይህንን ነገር መተባበር አስፈለገ? እንደ አንድ ሚስት ልጆች እንደወለደለት ትልቅ ትዳር እንደሚመራ ሴት ይህንን ነገር ተው ማለት መምከር ትችይ ነበረ። አሁን ልጅሽ በከፋ ሁኔታ ላይ ነው ያለችው። ከዛ በተጨማሪ ደግሞ ከእሷ በታች ያሉ 2 ህፃናት ህይወት ሊያሳስብሽ ይገባል። የእውነት ለእነሱ የምትጨነቂ አይነት ሴት ከሆንሽ ደግሞ ብርሃኑ ትልቅ ወንጀለኛ ነው። የብዙ ሰው ደም፣ የብዙ ሰው እንባ ያለበት ግለሰብ ነው። እሱን አሳልፈሽ ስጪን፣ የእናንተ ህይወት በሰላም እንዲቀጥል ከፈለግሽ። እየጠበቅንሽ ነው። ልጆቼ ይቅርታ አድርጉልኝ። እንግዲህ መጨረሻው ሰዓት ላይ ደረስን ይመስለኛል። ከዚህ በኋላ መደባበቁ ብዙ የሚጠቅም አይደለም። እሷ ከተናገረችው እኔ ቢሸፍነው የትም አንደርስም። እናንተም እንደተናገራችሁት ብዙ አጣርታችሁ ነው የመጣችሁት። ቅድምም ለመሸፋፈን የሞከርኩት የልጆቼንም
የኔንም የቤተሰቤንም ገበና የሸፈንኩ መስሎኝ ነው። ልጆቼን በሰላም ይኖሩ ይሆን ብዬ ነው። ብርሽ አልሞተም። እንግዲህ ግልጽ እንነጋገር ተባብለናል አይደል? ከአዲስ አበባም እሷ እንዳለችው የተለያዩ አካላት ሲያሳድዱ ነው ወደዚህ መጣ። እዚህ መተን በዝርዝር የሚሰራው ነገር ግልጽ ሆኖልኝ ባላውቅም ችግሮች እንዳለባቸው ግን የሚገባኝ ነገር አለ። ግን ቅድም በመግቢያችን ላይ እንደነገርኩ መተዳደሪያችንም የምንኖረውም ልጆች የምናሳድገውም በአጠቃላይ እሱ ብቻ ሰርቶ በሚያመጣው ገቢ ስለነበረ እኔም እንደ አንድ በተጽዕኖ ስር እንዳለች ሴት ዝም እንድል ጥያቄ መጠየቅ እንደማልችል በአፈና ውስጥ ነበርኩኝ። የተለያዩ ነገሮች ስልክ ሲያወራ ከማያቸው ሲሸሽ ራሱን ሲደብቅ የለም በሉ ሲል የምጠረጥራቸው ነገሮች አሉ። ብዙም ግን በዝርዝር የማወቅ መብትም እድልም የለኝም። እንደ ወታደር ተነሱ አካባቢ እንቀይራለን ሲባል ቀጥታ ልጆቼን ይዤ ወደዚህ መጣሁ። እዚህም ትንሽ ተረጋግተን እንኖራለን ስል ያው ደግሞ እንዲህ አይነት ጉዳይ መጣ። ዝርዝሩ ባይገባኝም እንደሞትኩ ሰዎች ይመጣሉ። በህይወት እንደሌለው ቅርብ ጊዜ እንደሞትኩኝ አስረዱና መልሷቸው አለን። እኛም ተጨንቀን ይኸው በዚህ ሁኔታ ነው የጠበቅናችሁ። በአጋጣሚ ያው እንደተባለው መጣችሁ። የሚያሳዝነው ነገር ግን ከእውነት የሚያመልጥ የለም። እናንተ መረጃ አሰባስባችሁ ስለመጣችሁ እኔ የምላችሁና እውነታው ፍጹም ተጣረሰ። እኔ አንዱ ስል አንተ ከ15 ቀን በፊት ከሰው ጋር በስልክ አውርቷል አልከኝ። አስጠንቅቆን ከሄደ በኋላ ያው የሚፈልግበት ቦታ ይደዋወል ነበር ማለት ነው። እንግዲህ የገባኛ ነው። እውነታው ይሄ ነው። እንደ ቤተሰብ እኛም ጭቆና ውስጥ ነው ያለ ነው። እኛም በመንገላታት ውስጥ ነው ያለ ነው። ይቺ ልጅ ከአዲስ አበባ ወደዚህ ሸሽተን ስንመጣ ድንገት ተነሱ ስለተባልን ትምህርት አቋርጣ ነበር። እንደገና በቀጣዩ ዓመት ነው እዛው ትምህርት የጀመረችው። ሌሎቹም እንደዛ። ሶስተኛው ትንሽ ስለነበረ ነው። ሁለተኛውም እንደዛ አቋርጦ ነው እንደገና እዚህ ደብረ ብርሃን እንደ አዲስ የጀመረው። ምንም እንኳን አይራባቸው አይጥማቸው እንጂ ብዙ ፍላጎቶቻችን ተገድበው ነው የኖሩ። የነፃነት ጉዳይ፣ ከሰው ጋር የመገናኘት ጉዳይ፣ ብዙ ነገሮች ያሸማቅቁን ነበር። ስለዚህ እንግዲህ የምትለው ሁሉ እውነት ነው። ብርሽ አልሞተም አለ። እንግዲህ ወንድሜታሙ እኛም ያገኘነው መረጃ ነው እቺት እየነገረችን ያለችው። በቻልነው አቅም ነገሮችን ለማጣራት ሞክረን ነበር። ተመልካቾቻችን ብዙ ነገሮችን ላይ ደርሰን ነው ወደዚህ አካባቢ ስንመጣና ድንገት ስንመጣ እንደዚህ አይነት እንግዳ ነገር ሲገጥመን ደንግጠን ነበረ። ነገር ግን ገና እነሱ መናገር ሲጀምሩ ነው ውሸት እንደሆነ ነገሮች እየገባን የነበረው። ሰሚኛለሽ? አሁን የተናገርሻቸው ብዙ ነገሮች አሉ። እንደ አንድ ልጆቿን እንደምታስተዳድር የቤት እመቤት፣ እንደ አንድ ባሏን የምታከብር ሚስት ብዙ መስዋዕትነትን ብዙ ኃላፊነትን መውጣት የነበረብሽ አንቺ ነሽ። ባለቤትሽ ትልልቅ ወንጀሎች ላይ ተሳታፊ እንደሆንሽ ካወቅሽ የነገ የልጆችሽ ህይወት ሊያሳስብሽ ይገባ ነበረ። ሶስቱም ልጆችሽ በሚባል ሁኔታ ትምህርታቸውን አቋርጠው በተለየ ሁኔታ ሲንገላቱ ለአእምሯቸው ልትጨነቂላቸው ይገባ ነበር። መጋፈጥ ካለብሽ ከባልሽ ጋር ብዙ ነገሮች መጋፈጥ የነበረብሽ አንቺ ነሽ። ነገር ግን እያንዳንዱ የሚሰራቸው ወንጀሎች ባለቤትሽ በነገራችን ላይ በጣም ትልቅ ወንጀለኛ ነው። ዛሬ አንቺ ለልጆችሽ ትጨነቂ ይሆናል። ባለቤትሽ ግን የብዙ ሰዎችን አባት የብዙ ሰዎችን እናት የነጠቀ ትልቅ ወንጀለኛ ነው። ልጆችን ባዶ ሜዳ ያስቀረ፣ ለረሃብ ለችግር ያጋለጠ ትልቅ ወንጀለኛ ነው። እንደዚህ አይነት ወንጀል ሲሰራ ደግሞ የእውነት ለልጆቿ የምትጨነቅ እናት እስከሆንሽ ድረስ ልታስቢላቸው ይገባ ነበረ። ባለቤትሽን መጋፈጥ የምትችው አንቺ ነበርሽ እንጂ ተነሺ ባለሽ መንገድ እየተነሳሽ አንጦልጥሎ ሲወስድሽ የምትይዥ አይነት ሴት መሆን መቻል አልነበረብሽም። ለዚህ ደግሞ ትልቁን ዋጋ የምትከፍሉት አንቺና ቤተሰቦችሽ ትሆናላችሁ። አሁንም እኛ የምንፈልገው አቶ ብርሃኑ የባልደረባይን አባት ካስገደለው ግለሰብ ጋር እጅና ጓንት ሆኖ የሚሰራ ሰው ነው። ያ ማለት አቶ ሙሉጌታ የተባለውን ግለሰብ ለማግኘት በጣም የሚጠቅመን ሰው ባለቤትሽ አቶ ብርሃኑ ነው። ስለዚህ እሱ ያለበትን ሁኔታ በስርዓት ማትናገሪ ከሆነ ለአንቺም ነገሮች የከፋ ነው የሚሆኑት። አንቺ ከሌለሽ ደግሞ ልጆችሽ ሜዳ ላይ እንደሚበተኑ ሜዳ ላይ እንደሚቀሩ ጠንቅቀሽ ታውቂያለሽ።
ሁለቴ ሳታስቢ የት እንደሚገኝ ንገሪኝ። ይኸውልሽ አንድ ነገር ልንገርሽ። እዚህ ጋር ቁጭ ስል ሳልጎዳ ቀርቼ አይደለም። አባቴን ይኸውልሽ ይሄ አንገቴ እኔም ከሞት ነው የተረፍኩት። ከተደረገብኝ የግድያ ሙከራ ተርፌ ነው እዚህ ጋር ያለሁት። ይገባሻል? ባልሽ ለአንድ አውሬ ለሆነ ሰውዬ ቀኝ እጁ ነው የሚሰራ ሰው ነው። ኤንጆ ብትይም የፈጠራ ታሪካችሁን ብታዘጋጁ ሞተን ብትይ እኔ ከዚህ ቤት አልሄድም። አንድ ነገር መነግርሽ ነገር ለቤተሰባቸው የሚያስቡ ሰዎች አይደሉም። አቁም ስነግርሽ የዛንም ሰውዬ የዛን ጨካኝ ሰውዬም ቢሆን ልጁ እኛ ጋር ነው ያለችው። ግን ለልጁ ሲል እንኳን ራሱን መስዋዕት አድርጎ ቤተሰቦች መምጣት አልቻለም። ይህን ያህል ለቤተሰባቸው ማያስቡ ጨካኝ ናቸው። ልጅህን ይዣታለሁ ብለው ባልሽ አይመጣም። ድፋት ነው የሚለኝ። ምክንያቱም የኖሩበት ነገር ለብር የሞቱ በደም የተጨማለቁ ሰዎች ናቸው። ወደድሽም ጠላሽም ይሄ ወንጀለኛ ባልሽን እንዲይዘው ትረጅኛለሽ። እዚህ ቤት እኛ እንደሌለን አድርገሽ እንዲመጣ ታረጊዋለሽ። እዚህ እቤቱ አንገቱን አንጠልጥዬ ወደ አዲስ አበባ ወስዶ ይሆናል። ይገባሻል? እያንዳንዱ ነገር ላይ ትተባበሩኛላችሁ፣ ወደዳችሁም ጠላችሁ። የእናንተ ህይወት እንዲበላሽ ማትፈልጉ ከሆነ አንቺም ይሄን አውሬ አባትሽን አንቺም ይሄ አውሬ ባልሽን አሳልፋችሁ ትሰጡላላችሁ። ወደዚህ ወደዛ ማለት የለም። ትደውይለታለሽ። ሰው ፈልጎት እንደመጣ ትነግሪዋለሽ፣ ግን እንደሄዱ ትነግሪዋለሽ። መሞቱን እንዳመንን አድርገሽ ታስረጅዋለሽ። ዛሬም ሆነ ነገም ሆነ የዛሬ ሳምንት እኔ ከዚህ ቤት አልወጣም እሱን ሳሊስ። ይገባሻላ? ስለዚህ ቁጭ ባልንበት ደውላችሁለት ያለውን ነገር ታስረዱናላችሁ። ለሱም እንዲመጣ ታሳመኑታላችሁ። ልጅ ታመመች በዩ፣ ማንም አልመጣ በዩ፣ የፈለግሽን የፈጠራ ታሪክ ንገሪው። ባልተብዬሽን እዚህ ቤት እንዲመጣ ታረጊዋለሽ። ገባሽ አይደል? ስለዚህ ቤተሰቦች ይሄ እውነት እስኪጋለጥ እኔ ከዚህ ደብረ ብርሃን የትም አልሄድም። እንኳን ከደብረ ብርሃን ከዚህ ቤት አልወጣም። ይገባሻላ? ባልሽ መገኘት አለበት። ምንም ጥያቄ የሌለው ነገር ያ አውሬ ባልሽን እናገኘዋለን። ውድ ቤተሰቦች ይህን ሰውዬ ሳላገኝ ከዚህ አልሄድም። ስለዚህ ለዚህ ነገር ሙሉ ተባባሪ ሙሉ ቤተሰቡ ይሆንልኛል። ይገባሻላ? ባልሽን አሳልፈሽ ትሰጪኛለሽ። ጨርሻለሁ። ሌላ ምንም ነገር አልፈልግም። ይሄ ሊሆን አይችልም። ነግረኸኛል ስለ ጭካኔው። እንግዲህ የተወሰነ ቢሆን አውቀሃል አይደል? ስለ ጭካኔው። ስለዚህ በልጆቼም ሆነ በእኔ ላይ የሚደርስ አደጋ ይኖራል። በዚህ ደግሞ ማን ኃላፊነቱን ይወስዳል? እኔ ዛሬ እሱ ያለበትን ጠቆምኩ ማለት በህይወት መኖሩን ነገርኩ እኮ በቃ አመንኩልህ። እሱም ገና ሌላ አደጋ ይዞብኝ ይመጣል። እኔ ነገ ዛሬ ትቻቸው በሄድ እነዚህ ልጆች እንደማያሳድጋቸው ስለማቅ ነው የሰው ፊት እንዳያዩ አንገቴን ደፍቼ ኖርኩት ለልጆቼ። አሁን ደግሞ እንደገና እሱ ያለበትን ጠቁሜ ወይ እሱን ጠርቼ አምጥቼው ነገ እስከ ልጆች ያደገው። ዝም በይ። ለምን ደግሞ አታኝላቸው? ዝም በይ። ዝም በይ። ዝም በይ። እኔ አልጠራም። ይቅርታ አድርግልኝ። ወደድሽም ጠላሽም ትጠሪዋለሽ። ወንጀለኛ ነው እያልሽ ነው ያለነው ባለቤት። ይሄ ማለት ደግሞ አሳልፈሽ ለመስጠት ልጆች አደጋ ውስጥ ነው ጭራሽ። ምን? ዝም በይ አንቺ፣ ዝም በይ። ይኸውልሽ ምንም ብትይ ምንም ልጆችሽን ማትረፍ ከፈለግሽ እንኳን ሆነ ከሱ የባሱ ብዙ ሰዎች ገጥመውኛል። የእሱን አለቃ ለማግኘት ደግሞ እሱ እጄ መግባት አለበት። ከአዲስ አበባ ድረስ ስንት ነገር ጥዬ መጣሁ። አንተ አለቃውን ስትፈልግ ከዛ እሱ ነገ እኔን እስከ ልጆቼ ምን ያደርገኛል? የአባቴ መሞት አይደለም ታስቢ ከሆነ መኝ ዝም በይ ያልኩሽ። አንቺ ያመጣሽው መዘዝ ትሰሚኛለሽ? እንደ አንቺ ትንንሽ ወንድምና እህቶቼን አግተዋል። ሁሉ ችግር የመጣው ይገባሻል? የ10 ዓመትና የ6 ዓመት የሚሆኑ ልጆችን አግቶብኛል የእሱ አለቃ። እሱ ላይ ደግሞ ተባባሪ ነው። ሕፃናት ታግተው እንደዚህ አይነት አሉባልታ ወሬ ያንቺን የፍርሃት ነገር መስማት አልፈልግም። አለበዛ ማለት ነው ያንቺን 2 ልጆች ትንንሾቹን ስነጥቅሽ ያኔ ታይዋለሽ። ከትምህርት ቤት እስኪመጡ ጠብቀን ያንቺ ልጆች ሲነጠቁ፣ ያንቺ ልጆች ሲታገቱ ያኔ ስሜቱን ትጋሪኛለሽ። ይገባሻል አይደል? በቃ ጨረስን። ይኸውልሽ አንቺ ልጆችሽን ስታጪ እንደናት የሚሰራው ግፍ አይደለም እሱ የሚሰራው ግፍም ልጆቹን ባትወስድብኝም እንኳን ልጆቼን የሚሰራው ግፍ ነገ ለልጆቼ እንደሚደርስ ይጨንቀኝ። ሲደርስ ደግሞ አሳይሻለሁ። እኔ በአካል አሳይሻለሁ። እሺ ለታናሽ ብቻ ተስይሞች አንቺ ዝም በል። ይኸውልሽ ትሰሚኛለሽ ሴትዮ፣ እኔን አዋሪኝ። ልጆቹ ሲታገቱ ያንቺን ልጆች ወስጄ
ሳሰቃይሽ ያኔ ትረጅኛለሽ። እሱ ራሱ አንቆ ያስመልስሃል። የልጆቹ ችግር የለም። እኔ የሱ የሚመጣው መዘዝ ብቻ ነው። እሱ ነው የምፈራው። ይጨርሰናል እስከ ልጆቼ። ለሱ መተባበር መቻል የለብሽም ወይስ የወንጀሉ ተባባሪ ነሽ አንቺ? ያሰብሽ ከሆነ ይሄን ነገር የምታረጊው ሳሚ፣ እቺ ሴትዮ የወንጀሉ ተባባሪ ትሆናለች። አንቺ ራሱ ይጨርሰናል። ወንጀለኛውን እሱ ፈልጎ ወንጀለኛ ቀጥታ ተባባሪ ነሽ። ወንድሜ ተሙ እየነገረሽ ያለው 2 ህፃናቶችን ይሄ ሰው አግቶብናል። አልሞተም ብያለሁ አይደል? ፈልገህ ድረስበት፣ ፈልገህ አገኘው። በቃ ችግር የለውም። እኔ እሱ የእሱን ልጆች ስወስዳቸው ያኔ እኔ ጋር ይመጣል። ልጆችሽን ስነጥቅሽ ያኔ ትረጅኛለሽ። ሳሚ ከዚህ ቤት ምንም ነገር ሳንይዛን ነው ሚሊሽን በቃ ለምን ለኛ ማታስቢው እንጂ እሺ ጠራዋለሁ። ይኸውልሽ አንድ እሱ የሚነቃበት ነገር ቢኖር ልጆችሽ ላይ ነው የምትፈርጂው እኮ። ልንገረው፣ ልጥራው አልኩ። በቃ አይውልሽ አንድ እሱን የሚነቃበት መንገድ ቢኖር እኔም ያንቺንም የሱንም ልጆች እሷን አይደለም ወስዶ ትንንሾቹን ልጆች ናቸው እዚህ ፎቶ ላይ የሚታዩትን ትንንሽ ልጆች ወስጄ ስሜቴን እንድትጋድኝ አረግሻለሁ። ካሜራውን ታጠፋልኛለህ። ወጥመድ ውስጥ ማትከተው ከሆነ እኔ እወጣለሁ ይሄን ነገር። አጥፋው ካሜራውን፣ አጥፋልኝ ካሜራውን አጥፋው። ውድ ቤተሰቦች እንግዲህ በንጋታው ተመልሰናል። ዛሬም ደብረ ብርሃን ያለ ነው። አቶ ብርሃኑን ሳንይዝ ከዚህ ቤት እንደማንሄድ ተናግረን ነበር። እዚሁ አካባቢ ጋርዶች እንዲሆን አድርገን እኛ እዚህ ቅርብ አካባቢ አልጋ ይዘን 2 ሰዎች እዚህ ቤት እንዲጠብቁ አንድ ሴትና ወንድ አድርገን እዚሁ ሲጠበቁ ነው ያደሩት። ማንም ጋር እንዳይደውሉ ምንም እንዳይሉ። አቶ ብርሃኑን ትንሿ ልጅ ታማለች ተብሎ ለእሷ በጣም የተለየ ፍቅር እንዳለው ስለነገሩን በእሷ ኬዝ ምክንያት እንዲመጣ አድርገነዋል። ወደዚህ እንደሚመጣ ተናግረዋል። እዚህ ቤት ማንም እንደመጣ አያውቅም። ለቅሶም እንዲሆን የተፈለገበት ምክንያት የሆነ ሰው ሲመጣ ሞቷል ማለት እንዲኖርባቸው ያስጠናቸውን ብዙ ኢንተርቪዎች አድርገናል። የተቀረጹም ያልተቀረጹም አለ። ካስፈለገ እናስገባላችኋለን። ውድ ቤተሰቦች ከልጁ ጋር ከሚስትየው ጋር ድጋሚ ለየብቻ ቆይታ አድርገናል። አሁን እዚህ የተገኘንበት ዋናው ዓላማ አቶ ብርሃኑ ልጁ እንደታመመች ትንሽ ልጁ ስለተነገረው እንደሚመጣ ባለቤቱ ነግራናለች። በዛ አጋጣሚ ነው ሳሚ እዚህ ሆን ብለን ወጥመድ አዘጋጅተን ጋርዶቹም ተዘጋጁ ብለን ነው። ልክ ነህ። እንግዲህ ተሙዬ እንዳልከው ነው። አቶ ብርሃኑ በጣም ከባድ ሰው፣ ትልቅ ወንጀለኛ፣ ከአቶ ሙሉጌታ ጋር በጣም እጅና ጓንት ሆነው የሚሰሩ ትልቅ ወንጀለኛ ነው። ተመልካቾቻችን አሁን ባለቤቱም ልጁም አቶ ብርሃኑ የምናገኝበት መንገድ የተወሰነ ፈጥረውልናል። እኛም በቻልነው አቅም ተሙም አንዳንድ ወጥመዶችን አዘጋጅቶ ወደዚህ እንደሚመጣ ተነግሮናል። እንግዲህ አቶ ሙሉጌታ የምናገኝባቸውን ብዙ ነገሮች ለማስተካከል ስንሞክር ነበረ። እናንተም እንዳያችሁት በመጀመሪያ የእሱ ልጅ ነች ብለን ያሰብና ሴት የእሱ ልጅ ሳትሆን ቀረች። ከዛ ደግሞ ትክክለኛ የአቶ ሙሉጌታ ልጅ አገኘን። እነዚህ ሰዎች ምን ያህል ጨካኝና አረመኔዎች እንደሆኑ የሚያስታውቀው ለገዛ ልጃቸው እንኳን የሚመለሱ አይደለም። በልጁ እንኳን አቶ ሙሉጌታ የምናገኝበት መንገድ አልተፈጠረም ነበር። አሁን ግን ከአቶ ብርሃኑ ጋር አብረው እንደመስራታቸው ብዙ ሚስጥሮችን አብረው እንደማሳለፋቸው ምናልባት የመጨረሻው ምዕራፍ ላይ ደረሰን ይመስለኛል። ተሙዬ አዎ ውድ ቤተሰቦች እንግዲህ ይህ ሰው የያዘን ማለት ዋናው ነው ወንጀለኛ የምንይዝበት ትልቅ ማስረጃችን ነው። ደብረ ብርሃን ድረስ የሚያስመጣን እሱ ነውና ውድ ቤተሰቦች አሁን ቀጥታ እሱን እንጠብቃለን። ውጭ ላይ ሰዎች አሉ፣ እዚህም ሰው አለን። እኛ እንግዲህ ወይ መኝታ ቤት ነው ደግሞ እዚህም ቁጭ ብለን እጅ ከፍንጅ ይዘ ነው ያለውን ነገር እንደምናወጣጣ ወደ አዲስ አበባ የሚዘነው እንደምንሄድ ነው ተስፋችን። ቀድሞ ከመሀላችን ማንም መረጃ እንዳይቀብለው አዲስ አበባ ላሉት ባልደረቦቻችን እንኳን እንዳላገኘ ነው ገና ቤተሰቡን እንዳላገኘ የተናገር ነው። ምክንያቱም ከመሀላችን መረጃ እየወጣ ስለተቸገርን በዛ አጋጣሚ ውድ ቤተሰቦች እና አሁን የምናደርገው ነገር እንዲመጣ ነው። ለዚህ ነገር ደግሞ ተባባሪ ሆናችኋል። ትላንት ምንም ሚስትየው ብዙ ነገር ብታወሪም አሁን ላይ ፈቃደኛ ሆነሽ እሺ ብለሻል። እውነት ነው። ስለዚህ አንድን ወንጀለኛ ለህግ እንዲቀርብ ፈቃደኛ ሆናችኋል። ውድ ቤተሰቦች ተመልሰን እንመጣለን። ሲመጣ ፈጣሪ ከረዳን የምናገኘው ነው የሚሆነው። ቀጥታ እሱን እንጠብቃለን። እዚሁ አረፍ ብለን እንጠብቃለን። ቁጭ በሉ እናንተ ቁጭ በሉ። እንግዲህ ውድ ቤተሰቦች እዚህ እንኳን ከተቀመጥን 20-30 ደቂቃ ሆኖናል። እስካሁን ምንም አልመጣም። ይመጣል ብለን ተስፋ እናደርጋለን። እናንተ ግን ምንም አይነት ምልክት እንዳልሰጣችሁ ተስፋ አደርጋለሁ። ነገርኩ እኮ በቃ ጨረሰን። እውነታው ጫፍ ስለደረሰ ልጆችሽ ህይወት የምትሰጊ ከሆነ ካሁን በኋላ ምንም አይነት ተነጋግረን ጠራ ነው እኮ እየደረሰ ነው ብለዋል። ደርሷል ላይ ያሉት የኛ ባልደረቦች እየደረሰ ነው ብለዋል። ስለዚህ እኔ እና ከኋላ ሁለት ጋርዱንና ጠብቁልን። ከኋላ አለን አብረን እንጠብቀው። ጠብቁት። ከኋላ ሆናችሁ እኛ እዚህ ሆነን እንጠብቀዋለን።
እንዳያያችሁ እንዳይመለስ አደራ። ግርማ አደራ በእናትህ እንዳያያችሁ። እኛ እዚህ እናያለን። እንግዲህ ዛሬ ቤተሰቦች ደርሷል እየተባለ ነው። በጉጉት የምንጠብቀው ሰው እሱ ነው። በሻናቅም ተመልካቾቻችን ትልቅ ወንጀለኛ ነው እጃችን እየገባ ያለው ከአቶ ሙሉጌታ ጋር ቀኝ እጁ ብቻ አይደለም እጅና ጓንት ሆነው አብሮ ብዙ ወንጀሎች የሚፈጽሙ ሰው ናቸው። ውጭም ሰው ስላለ ውስጥም ግቢ ውስጥም ጋርድ ከግቢ ውጭም ጋርድ ስላለ ችግር የለውም፣ የትም አያመልጥም። ዛሬ ይሄ ሰው ማለት ውድ ቤተሰቦች የወንጀለኞቹን ነገር የምናጠናቅቅበት ይሆናል ብዬ ተስፋ አደርጋለሁ። እንግዲህ ይሄ ነገር ሊያበቃ ነው። ደርሷል ከተባለ እንኳን ቆየኩ። በጣም ተጠራጣሪ ሰው ነው። በጣም ምንም አይነት ፍንጭ ግን አልሰጠሽውም አይደል? ምንድን ነው እዚህ እንደዚህ ያደረጋችሁ? ናቀጥል ገባ ሟች እነማን ናችሁ? አቶ ብርሃኑ እንዴት ነህ? አቶ ብርሃኑ እንዴት ነህ? የልቴን ነበረ ንገረን እስኪ። ማን ናችሁ እናንተ? ማን እንደሆንን እያወቅ እስቲ ንገረኝ። የት ልታመልጥ ነው? ምን ፈልጋችሁ? በስተመጨረሻም እጄ ገብተሃል። ምን ፈልጋችሁ? አንተ የታመመ ልጅ አረጋጋቸው። እሺ የታመመ ልጅ ልታይ ነው የመጣኸው? የት ልታመልጥ ነበር? በስተመጨረሻም እጄ ገብተሃል። ይገባሃል? በስተመጨረሻም እጄ ገባ። ደብረ ብርሃን ተደብቀ እስከ መች መቆይ መስሎ ነበር? ንገረን እስቲ ንገረን። የወላ ወንጀል ፈጽመህ የምትደበቅ ከህግ የምታመልጥ ይመስልህ ነበረ? ንገረን። ወደ እነሱ አትይ፣ ንገረን እያንዳንዱ ነገር ከኛ ጋር አውራ። እስከ መች ደብረ ብርሃን የምትደበቅ መስሎ ነበር? እጄ ገብተሃል። ያን ውሻ ትሰጠኛለህ። አሁን እጄ ገብተሃል። ምንሽ እንዲህ ነበር ህይወታችን እንድንመራ የመከርኩሽ? እንዲህ ነበር ወይ? እሷን አትናገራለሁ። ይኸው ቤት ድረስ መጡ። እኔ ምን አውቃለሁ? አንተ ወቃቸው እንጂ እኔ ታውቃቸዋለህ። አንቺ ምን ታውቂያለሽ? አንቺ ምን ታውቂያለሽ? ምን አውቃለሁ? እኔ በፀሐይ በሐሩር እያለፈው ዘበይ ያልከኝን እሺ አከተመልህ እኮ አከተመልህ። ከዚህ በኋላ ምንም ይባል ብዬ ስታገል ነበር፣ ስከራከር ነበር። አንቺና ልጅሽ እንቅልፋት ትችለፋለሁ በእናንተ ለእሱ ብዬ ምንም የምታመጣው ነገር የለም። እነዚህ ቤተሰብ በአንተ ምክንያት ተሰቃይተዋል። አንተ ለራስ ቤተሰብ ያልተመለስክ የኛም ቤተሰብ ለሌላ ሰው መቼም ልታዝን ማችል ሰው ነው። በመጨረሻም እጄ ገብተሃል። ደብረ ብርሃን ድረስ የመጣሁበት ነገር ፍሬ አፍርቷል። እያንዳንዷን ነገር ታወራልኛለህ። ምንሽ አሁን እንኳን ተወን እንጂ አሁን እንኳን መከራ አየን እኮ ስላንተ ስለ ቤተሰቦች ህይወት አትጨነቅ። ባለቤት ሶስቱ ልጆች አያሳስቡ እንዴ? ምን ታርግህ እቺ ልጅ? ምን ታርግህ? ዋጋ ከፈልን እኮ እኔ ለእናንተ ለምን ተሰቃየናል እኮ አንተ። ገና ብዙ መዘዝ አለ ካንቺ ጀርባ። ይመዘዝ ምን መዘዝ አለ? አንተው ነህ መዘዙን ያመጣኸው። በህግ ብዬሃለሁ። አሁን አርፈህ ቁጭ። እነሱ ላይ የሚቀርበት ምንም አይነት ምክንያት የለም። አርፈህ ቁጭ በል። ሰማለህ? አርፈህ ቁጭ በል። እንዳነካቸው እነሱ አርፈህ ቁጭ በል። ሂዱ እናንተ አርፈህ ቁጭ በል። እንዳላችሁ ሰማለህ? ብዙ የምታረግ ሰው ነህ አንተ። ብዙ ወንጀለኛ ነህ። አቶ ሙሉጌታን አሳልፈህ ማትሰጠን ከሆነ ደግሞ ከዚህ በላይ የከፋ ነገር ይገጥማል። ተግባባን? ልጆችህን ባለቤትህን ደግመህ በአይን ማየት የምትፈልግ ከሆነ አቶ ሙሉጌታን ወደ ሳይሆን በግድ አሳልፈህ ትሰጠናለህ። ሙሉ ወንጀለኛ ነህ። አታስፈራራኝ እንጂ በእጃችን ገብተሃል። ትልቁ ብርሃኑ፣ ከባዱ ወንጀለኛው ብርሃኑ፣ የማይደፈር የሚመስለው የህግ አካላቶች የሚሳሱለት የሚፈሩት የሚሰጉት ብርሃኑ ዛሬ እጃችን ላይ ወድቋል። ከዚህ በኋላ ወደ የትም አታመልጥም። እንዲሁ በቀላሉ እንዲማድርግልህ ይመስልሃል? የልጆች ይመስልሃል ብዬ ተስፋ አደርጋለሁ። ትንሿ ልጅ ስትባል ሮጠ ወደዚህ መጥተሃል። የሌላውን ቤተሰብ የሌላውን ጓዳ የሌላውን ቤት እንዳጎደልክ ያንተን ቤት እንዲጎድል ማትፈልግ ከሆነ ነገ የምትወዳቸውን ልጆች በአይን ማየት የምትፈልግ ከሆነ አቶ ሙሉጌታን ቀላል በሆነ መንገድ አሳልፈህ ትሰጠኛለህ። ይኸውልህ የኔ ወንድም አንድና አንድ ነገር ብቻ እነግርሃለሁ።
ለህይወትህ የሚበጅን ነገር እንድታደርግህ ብቻ ደግሜ እነግራለሁ። ከቤቴ ሰተት ብለህ ሌላ ነገር ሳይከተል ብትወጣለህ ወይስ? ስለዚህ አሁንም ያ ያበጠ ልብህ እንዳለ ነው ማለት ነው። ጨርስልሃለሁ። በወንጀል ውጣ። ድንድን ያለ ልብህ እንዳለ ነው። ያንን ደግሞ በሂደት የምናስተካክለው ነው የሚሆነው። ውጣ ብያለሁ፣ ውጣ። አሁን ከአንተ ጋር ላወራ የምፈልገው ተራ የወንጀል ወሬዎችን አይደለም፣ ወይ ደግሞ አንተ ስላረካቸው ነገሮች ብቻ አይደለም። አቶ ሙሉጌታ የተሙን እህትና ወንድም አግቷል። የእሱን ልጅ ይዘን ደግሞ በልጁ እሱ የምናገኝበትን መንገድ በጣም አጥቦብናል። አንተና እሱ እጅና ጓንት ሆናችሁ የምትሰሩ ወንጀለኞች ናቸው። ሙተዋል እኮ መታገት ብቻ ሙተዋል። ምን ልትሆን? ይህንን እንደማያደርግ ጠንቅቄ ያውቃለሁ። ምክንያቱም አቶ ሙሉጌታ እንዳንተ ደደብ ሰው አይደለም። እየሰደብከኝ ነው። አርፈህ ቁጭ በል። እየሰደብከኝ ነው። ቁጭ በል አርፈህ። ሰማለህ? አርፈህ ቁጭ። አንተ ወንጀለኛ ነህ። አርፈህ ቁጭ ማትል ከሆነ ደግሞ ነገሩ ማን እንደሆንክማ አውቃለሁ። ብዙ ወንጀሎችን የምትሰራ የብዙ ሰው ደም ያለብህ የብዙ ሰው እንባ ያለብህ ወንጀለኛ ነህ። ያ ወንጀልህ ደግሞ አሁን አብቅቷል። ለህግ አሳልፈን የምንሰጠ ሰዓት አሁን ደርሷል። ተግባባን? ስለዚህ እንደ በፊቱ የምትፈራውና የምትከበረው አቶ ብርሃኑነትህ ቀርቷል። አንገትህን ይዘን ለህግ አካላቶች እንሰጥሃለን። ገባህ ወይ? ጎበዝ ነው። እያወራህ የለውን በተግባር ማታደርገው ነው። አስተውል። ይህንን ጠንቅቀን የምናደርግበት ሰዓት ቅርብ ነው እያልኩ ነው። አንተን ብቻ ሳይሆን ከአንተ በላይ ያለው አቶ ሙሉጌታን ጭምር ለመያዝ ትንሽ ጊዜ ነው የቀረው። ያንተ ተራ ወሬ፣ ተራ ብርና ወረቀት የትም አያደርስህም። ከቤት ይወጣ። ብዙ የህግ አካላቶችን አጭበርብራችሁ ሊሆን ይችላል። ብዙ ሰዎችን አግታችሁ አስፈራርታችሁ ሊሆን ይችላል። ዛሬ ላይ ግን ወንጀላችሁ በሙሉ ተጋልጧል። የገዛ ቤተሰቦች እንኳን ሳይቀሩ አንተ ላይ ተነስተውብሃል። ከህግ በላይ ከፍትህ በላይ ማንም እንደማይሆን ደግሞ ይሄ ማሳያ ነው። ሚስትና ልጆችህን ወደፊት ማየት የምትፈልግ ከሆነ ትንሿ ልጅህን ደግመ ማየት የምትፈልግ ከሆነ አቶ ሙሉጌታን አሳልፈ ስጠን። ያማየን ከሆነ ግን እነዚህ ልጆች ደግመ በአይነ አታዩ። ማን ነው ሙሉጌታ? የእድሜ ማምሻ ላይ ከእስር ቤት ልትወጣ ትችላለህ፣ ወይ ደግሞ እዛው ተሰበስና አስክሬን የሚወጣ ነው የሚሆነው። ሙሉጌታ ማን ነው? እሱን ጠንቅቀህ ታውቀዋለህ። አንተ የምትነግረኝ ደግሞ ይሆናል። እኔ ተላላኪ ይመስላለሁ እንዴ? ብርሃኑ ነኝ። ቁጭ በል። እኔ ተላላኪ ይመስላለሁ ወይ? አቶ ብርሃኑ ቁጭ በል። እያስጠነቀቅኩን ቁጭ በል። ውጣ። እያስጠነቀቅን ነው። ቁጭ በል። ውጣ ከቤቴ። አንተ ወንጀለኛ ነህ። ወንጀለኛን ደግሞ በእንደዚህ አይነት መንገድ ማውራት በራሱ ተገቢ አይደለም። ያም አይሆን ከሆነ ውጭ ላይ ያያቸው ብዙ ጋርዶች አሉ። ከዚህ በላይ ልክህን ሊያስገቡ ይችላሉ። ስለዚህ ቁጭ በል። ቁጭ በል። ቁጭ በል። አርፈህ ንገረኝ እስኪ ሙሉጌታን የት ነው የማገኘው? ትዕግስትን እያስጨረስከኝ ነው። ከዚህ በላይ እንግዲህ ለሙሉጌታ ይሄ ቤቴ ስለሆነ ነው ሌላ ነገር ሳይከተልህ እንድትወጣ እየለመንኩልህ። ትዕግስትን እያስጨረስከኝ ነው። ሰማኛለህ ብርሃኑ? አሁን እያንዳንዱ ነገር አብቅቷል። እስር ቤት በስብሰህ ቢያንስ ልጆችን በአይነ ማየት የምትፈልግ ከሆነ እየተመላለሱ እንዲጠይቁህና የእነሱን ናፍቆት መወጣት የምትፈልግ ከሆነ የመጨረሻ ዕድል ስጥ። አቶ ሙሉጌታን አሳልፈህ ስጠኝ። እሺ እባክህ። ማን የሚሉት አስፈራሪ ጋንግ ነህ አንተ። ስሜን አውቀሃል? በነገራችን ላይ አውቀኸዋል ወይ ስሜን? አቶ ብርሃኑ ወንጀለኛው፣ ነፍሰ በላው፣ የብዙ ሰው እንባ ያለበት ብዙ ወንጀሎችን የፈጸመና ሰዎችን በመበደል በማስለቀስ የሚረካው ወንጀለኛው ብርሃኑ። እንዲሁ ልስቅልህ ነበረ፣ ግን እንዲሁ ስትታይ ጉረኛ ቢጤ ነህ። ብርሃኑ ማለት በአእምሮ በስራው በጀግንነቱ የሚታወቅ እንጂ አንተ እንደምትለው ይሄ ተራ ነገር የሚሰተፍ ተራ ሰው አይደለም። እንደነገርኩህ ነው። ሌላ ነገር ሳይከተልህ ውጣ። እስቲኛው ሌላ ነገር ሳይሆን ልታረግ ያሰብከው ምንድን ነው? እኔ እስቲ በጣም ረጅም በጣም የተከበርክ ብርሃኑ እባላለሁ። የትኛውንም ነገር ብታደርግ አይደለም ካሜራ ፈንጅ ብታስደክንብኝ እዚህ ምንም አይመስለኝም። ስለማታውቀኝ ነው። የትኛውንም ነገር የማድረግ አቅምም ስልጣን ሁሉ ነገር እጅ ያለ ነው። ይገባሃል? አሁን አንተ ተራ እስክሪብቶ ይዘህ መጣህ እዚህ የምትጎረርብኝ እስከ ቤቴ ድረስ ደፍረህ መግበትህ ራሱ ነገ ውጤት ታገኘዋለህ። እመነኝ፣ ነገ ውጤት ታገኘዋለህ። ሰማለህ? እዛኔ ደግሞ በተግባር እናየዋለን። ምናልባት ከአንተ ጋር
የሚሰሩ ብዙ ወንጀለኞች እንዳሉ አምነ ሊሆን ይችላል። ከዛ አትቀርብ በተጨማሪ በእናትህ። ደግሞ እዛ ጋር ሂደህ እዛ ብዙ የህግ አካላቶችን እንትን ጋር በገንዘብ እየደለልክ ብዙ አንተ ድረስ ነገሮችን ውጣ። አልፈ ሊሆን ይችላል። ነገር ግን ውጣልኝ፣ ነገሮች ወደ ከፋ ነገር ከመሄዳቸው በፊት ውጣልኝ። ማን እንደሆን ከዛ በተጨማሪ ደግሞ አቶ ሙሉጌታ የት እንደሚገኝ ንገረኝ። አሁን በቁጥጥሬ ውስጥ ነህ። የትም ልታመልጥ አትችልም። ተግባባን? እስቲ የትኛው ከአንተ ጀርባ ያለ ጀግና ሰው እንደሚያስጥልህ አሁን እንሂድ። ቤት ድረስ መተን በልጆች ይዘን ያስመለጥን። ተግባባን? ያንን ነገር ለማሳየት ደግሞ አሁን ትችላለህ። እቤቴ ስለሆነ ታገስኩ። እቤቴ ስለሆነ ማንን ቦታ አግኝተህ እንዲህ አታወራኝም። ማንን ንገረኝ። ሌላ ነገር ሳይሆን ከአንተ ጀርባ ያለ ሰው ቤቴ ነው፣ ውጣ። ንገረኝ እስቲ። እሱን ሌላ ቦታ ቅጠረኝ። ማን ነው እንደሚያስጥልህ እርግጠኛ እንደሆነ? እሱን ደውልልኝ፣ ስልኬን ያዝ፣ ደውልልኝ፣ እነግርሃለሁ። አሁን ግን ከቤቴ ውጣልኝ። ሌላ ነገር ሳይሆን ውጣልኝ። እቤቴ ስለሆነ ነው ያከበርኩ። ብርሃኑ አንድ ነገር ተነስ፣ ውጣ። ከዚህ የትም አንሄድም። ምናልባት አንተን ይዘን ቀጥታ ይዘን የምንሄደው ወደ ህግ ቦታ ወደ ወህኒ ነው የሚሆነው። ከዚህ በኋላ ያንተ ቤት የሚሆነው ይሄ ቤት ሳይሆን የህግ ቦታ ነው። ተግባባን? ቤት ምናምን አትበል። እነሱ የኔ ጋሻ ጀግሬዎች ናቸው። አንተ እንደፈለጉ አስደርግሃለሁ ከፈለግ። ተነስ፣ ውጣ። እስከ ዛሬ ድረስ አምልጠ ሊሆን ይችላል። ብዙ ወንጀሎችን ፈጽመ በገንዘብ ኃይል ከህግ አካላቶች ወጥተ ሊሆን ይችላል። ዛሬ ላይ ግን በህግ በተለያየ መንገድ የምትጠየቀው ሰው አለ። ቁጭ በል፣ አርፈ ቁጭ በል፣ አርፈ ቁጭ በል። ተግባባን? የህግ አካላቶች እዚህ ያሉ። አርፈ ቁጭ በል። እየነገርኩ ነው ያለሁት። አርፈ ቁጭ በል። ከዚህ የትም አትሄድም። ስለሱ አይመለከትህም። ቁጭ በል። ተነስ፣ ውጣ። ሌላ ነገር ሳይሆን ውጣ። ተነስ። ይሄ የአንበሳው የብርሃኑ ቤት እንጂ የማንም ቤት። አንበሳነትህን እኮ አሳይተናል። አንገትህን ይዘን አስቀምጠናል። ወደ ወህኒ እንደምትወረወር ነግረናል። ስለዚህ እባክህን አርፈ ቁጭ በል። ቁረኝ። ተነስ፣ ቁጭ በል። አርፈ ውጣ። ተነስ፣ ቁጭ በል። እሺ ተሙ፣ አቶ ብርሃኑ፣ አንተ ደግሞ ማን የሚሉ አንተ ደግሞ ማን? ቁጭ በል። አርፈ ሳሚ፣ ቁጭ በል። አንተ ቁጭ በል። እኔ ጋር ነው ጸባህ። እኔ ጋር ነው ቁጭ በል። ማነህ? እኔን ማነህ? ማን እንደሆንኩ ላሳይህ። ምንድን ነው የምትፈልገው? ግንባርን እዚህ በትናለሁ። ማንም ነው ማያስጠልህ። ምንድን ነው የምትፈልገው? ማነህ? ነገር ማነን ያልከው? ማነህ? ውሻ ማነን ያልከው? ወይ እናንተ ውሻ እንነጋገር እንጂ ትነጋገራለህ። እውነቱን ትናገራለህ። ያ ውሻ የት እንዳለ ትመራኛለህ። ማነው እሱ? ትነግረኛለህ። ታውቃለህ። ቁጭ በል። እያንዳንዷ ኧረ ተው ትጠየቃለህ። ልጠየቅ፣ በአንተ ነፍስ ልጠየቅ። ወንጀለኛ እኔ ልጆች አባት እባክህ። የልጆች አባት የሰው ልጅ እያገትክ የልጆች አባት አለ እንዴ? ማነው እሱ? የልጆች አባት እባክህ ወንድሜ እባክህ ተው። እበታትንልሃለሁ ይሄን ግንባርን። ስለዚህ እውነት ትናገራታለህ። ለወንጀለኛ ወንጀል ነው መሆንብህ። ትናገራለህ አትናገርም? ትናገራለህ አትናገርም? እንነጋገር። ተናገር። እሺ ያ ወንጀለኛ የት እንዳለ ትናገር። ይገባሃል? ይኸውልህ ወንድሜ፣ ይህን ልጅ አስወጣልኝ። እኔ እናንተ እንነጋገር። ግድ የለህም። በመጀመሪያ ትሰማለህ፣ ስደነፋ የነበርክ ሰው ነው አይደለ? ስለዚህ አይወጣም። እያንዳንዱ ዕለት ይመለከታል። እኔ ሁሉን ነገር የታገቱት ወንድምና እህቶች ናቸው። አባቱ ነው የተገደለው። ስለዚህ የትም አይሄድም። ቁጭ ብሎ ይሰማል። ተው፣ ተስፋ ስለቆረጠ እሱ እባክህ፣ እኔ ልጆች አባት። ስለዚህ እውነቱን ተስፋ ቆርጫለሁ። ግንባርህን እውነቱን ትናገራለህ ወይ? እሺ ተሙ እባክህ ውጣልን። አንድ ባይናገር እኔ ትዕግስት የለኝም። ችግር የለውም። ደብረ ብርሃን ድረስ የመጣሁት ከአንተ ጋር ዕቃ ልጮት አይደለም። ነገሮችን አታበላሽ እባክህን። ሂድ በቃ አንተ። እኔ እያንዳንዱ ነገር ጠይቀዋለሁ። ሂድ አንተ። ትክክል ካልተናገረ እመጣለሁ። እሺ እገልሃለሁ። ሂድ አንተ ተሙ ሂድ። ጠጋ በል ሂድ። ሰማለህ? እንደ ቅድሙ የምደነፋበት እኔ ላይ እየሳቅ የህግ አካላቶች ከአንተ ጋር እንደሚሰሩና በገንዘብ ኃይል ከህግ እንደምታመልጥ የተናገርከው ብርሃኑን ሳይሆን የምፈልገው ሙሉጌታ የት እንዳሉና እነዛ የታገቱት ህፃናቶች የት እንደሚገኙ አሁኑን የምትነግረኝ ይሆናል። ተግባባን? እንደ ቅድሙ እንድትስቅ ወይም ደግሞ የተለየ ሁኔታ እንድታሳይ አልፈልግም። ሰማኸኝ? ያማየን ከሆነ ግን እሱ ራሱ መጥቶ ከአንተ ጋር ቆይታ ያደርጋል። ይኸውልህ ወንድሜ፣ በቃ ትንሽ እንረጋጋ። በጣም ጥሩ። ስለዚህ ውሃ እንድትጠጣ አደርጋለሁ። ከዛ ውጭ እንድትረጋጋ እናደርጋለን። እያንዳንዱን አንተ ጋር ያለውን እውነትና ሙሉጌታ የት እንደሚገኝ
ህፃናቶቹን የት እንዳደረጋችኋቸው ትክክለኛ መረጃ እፈልጋለሁ። ሰማኸኝ? ትክክለኛ መረጃ። እረፍት አድርግ፣ ተረጋጋ። እያንዳንዱ ነገር ትነግረኛለህ። ተመልካቾቻችን ሊናገር ፈቃደኛ ሆኗል። ስለዚህ እያንዳንዱን እውነት ይረጋጋና የሚነግረኝ ይሆናል ማለት ነው። ትንሽ ቆይቼ እመለሳለሁ። ሰማላት ብርሃኑ፣ አሁን በሰከነ መንገድ እያንዳንዱን ነገር ግልጽ አድርገህ ትነግረኛለህ። ግልጽ አድርገህ ከነገርከኝና እኔን የምትተባበረኝ ከሆነ ደግሞ ምናልባት ልጆችን ደግሞ የምታይበትን መንገድ እንደው ያንተን ክፋት ያንተን አረመኔነት ማየት መናገር በጣም ቀላል ነው። ብዙ ወንጀሎችን ብዙ ጥፋቶችን አደርሰሃል፣ ብዙ በደሎችን አደርሰሃል። እነዛን ነገሮች ትቼ የሚያዩበት መንገድ ስለ አባታቸው ክፉ ነገርን ላለመናገር በቻልኩት አቅም እጥራለሁ። ያም ማይሆን ከሆነ ግን ደግሞ አንተን የሚያዩበት መንገድ አይፈጠርም። የእውነት የልጆች ህይወት የሚያሳስብ ከሆነ ደግሞ እያንዳንዱን ነገር ንገረኝ። ሙሉጌታ የት ነው ያለው? ይኸውልህ ወንድሜ፣ አቶ ሙሉጌታ ማለት የእሱ ድርጅት ላይ ነው የምሰራው። እኔ አለቃዬ ነው፣ የድርጅቱ ባለቤት ነው። ያው የምታውቀው ከሆነ ሙሉጌታ ማለት አውሬ ሰው ነው። ለሰው ልጅ አውሬ፣ ለሰው ልጅ የሰው ልጅ እንደም እንደ ወተት የጠጣ አውሬ፣ የሰው ልጅ ሆኖ እግዚአብሔርን አምለኩን የማይፈራ። ያው እንደ አጋጣሚ የእሱ መስሪያ ቤት ላይ ስሰራ በስራው ላይም ጎበዝ ነበርኩኝ። ለእኔ ስሙን የሰጠኝ የግል ኤንጂኦ ላይ እንደምሰራ የግል ድርጅት ላይ እንደምሰራ አድርጎ እሱ መስሪያ ቤት ላይ ነው የምሰራው። ግን ለእኔ የሚደረግልኝ ብዙ ነገር አለ እዛ ውስጥ። ግን አሁን አንዴ ሳላቅ በብዙ ነገር ተነካክቻለሁ። ስለዚህ ሀገር የተንከራተትኩኝ በሱ ምክንያት እንደዚህ እየተቸገርኩ ነው ያለሁት። አሁን ልጆቼን ወልጃለሁ፣ ትዳር ይዣለሁ። ከአዲስ አበባ ከደብረ ብርሃን የማልሄድበት ቦታ የለም እና ብዙ ነገሮችን አሁን እሱ ብዙ ነገር የሚያርግብኝ ከሆነ ልጆችን አጣለሁ ብዬ ነው በየቦታው እየተደበቁ ስራ የምሰራው። እኔ አሁን ስለ ሙሉጌታ ልነግርህ እችላለሁ፣ ወይም ጓደኛን የተሙን ቤተሰቦችን ወንድሞቹ ናቸው፣ በቤተሰቦቹ ናቸው። ብዙ ነገር እያደረሰ ያለው እሱ ነው። ግን አሁን እሱ እኔ እናንተ ጋር ግንኙነት እንዳለ ቢያቅ ልጆችን ይገልብኛል፣ ቤተሰቦችን ያጠፋብኛል። እዛ ውስጥ ማታደርሰኝና ቃል የምትገባልኝ ከሆነ እያንዳንዱን ነገር እነግርሃለሁ፣ አሳያችኋለሁ። ግን እንዲው እውነት አምላክህን ፈጣሪን የምትፈራ ከሆነ ስለ እኔ የት እንዳለሁ ማትነግረውና ማታሳውቅ ከሆነ እኔ ዛሬውን ወስዳችኋለሁ። ግን ለልጆቼ ግን እኔ መኖር እፈልጋለሁ። ሰማላት ብርሃኑ፣ ከአንተ ጋር ምንም የምገባባው ቃል የለኝም። ከዛ በተጨማሪ ፈጣሪን ስለመፍራት ከዛ ውጪ እንደው ስለ ደግነት ስለመሳሰሉት ነገሮች በፍጹም ማውራት ያለብህ ሰው ነህ ብዬ አላስብም። ለአቶ ሙሉጌታ ቀኝ እጅ ሆነ ስታገለግል በእናንተ ወንጀል ውስጥ ምን ያህል ደም እንደፈሰሰ፣ ምን ያህል ቤት እንደጎደለ፣ ምን ያህል ሰዎች እንደተጎዱ ከአንተ በላይ የሚያውቅ ሰው ይኖራል ብዬ አላስብም። እንዳንተ አይነት አረመኔና ጨካኝ ሰው ደግሞ ስለ ፈጣሪ መፍራት ሊያወራ አይችልም። እኔና ወንድሜ ተሙ ደግሞ በእንደዚህ አይነት መንገድ የተቃኘን ሰው አይደለንም። አትሳሳት። እኔ የወር ደመወዝተኛ እንጂ የድርጅቱ የጋራ ተከፋይ አይደለሁም። አድርግ የተባልኩትን አድርጋለሁ፣ መስራት የለብኝን እሰራለሁ እንጂ ሌላ የምትለውን ይህን ሁሉ አረመኔነቱን ጨካኝነቱን ግን ማቀው ምንም አይነት ታሪክ የለም። ስለ ሙሉጌታ እና ስለ ሙሉጌታ እያወራኸኝና ያለበትን እንድነግር ከሆነ የምትፈልገው ያልኩህን አድርግ። በጣም ጥሩ። ይኸውልህ ያንተን ቤተሰብ ለአደጋ ማጋለጥ የኔ መጀመሪያ ስራ አይደለም። በቻልኩት አቅም ሙሉጌታን ለማግኘት የትኛውንም አይነት ነገር ከማድረግ ወደኋላ አልልም። ሙሉጌታ ደግሞ በጣም ትልቅ ወንጀለኛ እና ብዙ በደሎችን የፈጸመ ሰው ነው። የኔ የሥራ ባልደረባዊ ቤተሰብ ላይ እንኳን ብዙ ነገሮችን ያደረገ፣ የራሴ ቤተሰብ ላይ ብዙ ነገር ያደረሰ ግለሰብ ነው። ይህንን ግለሰብ በቁጥጥር ስር አዋል ነው ማለት ለሀገር ትልቅ ውለታ ዋልን ማለት ነው። ትልቅ ወንጀለኛን የሀገር ራስ ምታት የሆነን ግለሰብ በቁጥጥር ስር ማዋል ትልቅ 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 ስኬት ነው። አንተ ጥሩ ነገር እያሰብክ ከሆነ ስለ እኔ ቤተሰብ ለምን አታስብ? ያንተንም ቤተሰብ ከመጠበቅ ወደኋላ አልልም እያልኩ ነው። ሙሉጌታን ከያዝኩ በኋላ ያንተን ቤተሰብ እንዳይጎዳ የቻልኩትን ነገር አደርጋለሁ። ያንን ማድረግ የምችለው ግን ሙሉጌታ በእጅ ከገባ ነው። ሙሉጌታን ማልይዘው ከሆነ ቤተሰቦች አደጋ ላይ ነው ሊወድቁ የሚችሉት። እኔ እንኳን የተለየ ጥበቃ ላደርግላቸው አልችልም። ስለዚህ እንዴት ነው ልናገኝ የምንችለው? ትልቁን መንገድ የምታውቀው አንተ ነህ። የእሱ ቀኝ እጅ ሆነ እጅና ጓንት ሆናችሁ የምትሰሩት ከአንተ ጋር ስለሆነ በደንብ የሚያምንህ በደንብ የሚረዳህና ከአንተ ጎን መደገፍን የሚያምን ሰው ስለሆነ
የት ነው የሚገኘው? ይህንን እምልህ የገዛ ልጁን ይዘንበት እንኳን በገዛ ልጁ እሱ የምናገኝበት መንገድ እጅግ ጠባብ ስለሆነብን ነው። በአንተ ግን እነዛ ነገሮች ይሳካሉ ብዬ ተስፋ አደርጋለሁ። ሙሉጌታና የተሙ እህትና ወንድም የት ነው ያሉት? ሙሉጌታ ያለበትን ቦታ ወስዳችኋለሁ። ነገር ግን እንደነገርኩህ የቤተሰቦቼን ደህንነት የምትጠብቅልኝ ከሆነ ዛሬውኑ ወስዳችኋለሁ። እሱን ቃል እየገባሁልህ ነው። የቤተሰቦችን ደህንነት በአግባቡ ጠብቃለሁ። የቤተሰቦችን ኃላፊነትም ወስዳለሁ። ሙሉጌታ እንዳይጎዳቸው ማድረግ የምትችለው ግን ከኔ በላይ አንተ ነህ። ሙሉጌታን አሳልፈ የማትሰጠኝ ከሆነና በእኔ ቁጥጥር ውስጥ እንደዋልክ የሚያውቅ ከሆነ ቤተሰቦችን ከማጥቃት ወደኋላ አይልም። ስለዚህ ጊዜ ሳታጠፋ ሙሉጌታ ያለበትን ሁኔታ ለእኔ ልትነግረኝ ግድ ይልሃል። ያም አይሆን ከሆነ ለአንተም ለእኔም በጣም የከፋ ነገር ሊኖረን ይችላል። እኛ እንኳን በቻልነው አቅም ራሳችንን አደራጅተን የምንንቀሳቀስ ሰዎች ስለሆነን እሱን ለማግኘት በምናደርገው ጥረት ላይ ጉዳት ላይ ደርስብን ይችላል። አንተ ግን በእኔ ቁጥጥር ውስጥ እንደዋልክ የሚያውቅ ከሆነ ሳይውል ሳያድር ነው ቤተሰቦችን ሊያጠቃ የሚመጣው። ያ እንዳይሆን ደግሞ አንተም ሳትውል ሳታድር ሙሉጌታ ያለበትን ሁኔታ ያለበትን ቦታ መናገር መቻል አለብን። ይኸውልህ ወንድሜ፣ ሙሉጌታ ማለት የራሱን ጥላ የማያምን ጨካኝ ሰው ነው። ያ ማለት ደግሞ የእሱ ምንም እንኳን የቀኝ እጅ ሆኜ እየሰራሁለት ብገኝም ለእኔ ደግሞ የት እንደምገባ የት እንደምውል የት እንደማድር ሌላ ማላውቀው ሰው አለ። ያ ማለት የእሱ ሌላ ሁለተኛው ቀኝ እጁ እኔን የሚጠብቅ። ስለዚህ ለልጆቼ 100% ሙሉ ባለሙሉ ጥበቃ ደህንነት የምታደርጉልኝ ከሆነ እኔ ዛሬውኑ ሰጎስል እናንተ እኔ ገዛሬ የት እንደምንገባ የት እየሄድን እንደሆነ ቢያገኙት ራሱ ሊገላቸው ይችላል። ሙሉጌታ ማለት አውሬ ነው። ይህን ያህል አንተ ደፍረህ ብታወራም እኔ ግን አላምነውም። ለምን ብትለኝ በደንብ አውቀዋለሁ ሙሉጌታ። ስለዚህ መረጋገጫ ስጠኝና ዛሬውን ወስጄ እነግራችኋለሁ፣ አሳያችኋለሁ። ሊቀይርም ይችላል። ግን ያለበትን ቦታ ደግሞ መወስዳችሁ አሁኑኑ ሌላ መኪና በመጣችሁ ሰም በሌላ መኪና መሄድ ስንችል ብቻ። ሰማላት ብርሃኑ፣ እኔ ስለሚሄድበት መንገድ አቅጣጫ የምታሳየኝ አንተ አይደለህም። እያንዳንዱ የምሰራበትን መንገድ ጠንቅቄ እማቅሰው ነኝ። ሰማኸኝ? ለአንተ ቤተሰብ ኃላፊነት ልወስድ የምችለው ሙሉጌታን ሳገኝ ብቻ ነው። ያንን የምታደርግልኝ ከሆነ ዛሬውኑ ቤተሰቦችን ከለላ አድርጌ ከኔ ባልደረቦች ጋር ወደ አዲስ አበባ እንዲሄዱ ማድረግ እችላለሁ። ይህንን ማድረግ የምችለው ደግሞ አንተ ሙሉጌታን አሳልፈ ስትሰጠኝ ነው። ያም አይሆን ከሆነ ግን የእኛ ቤተሰቦች የእኛ የቅርብ ሰዎች በሙሉጌታ እየተጎዱ ብዙ ኢትዮጵያውያን በሙሉጌታ እየተበደሉ ለአንተ ቤተሰብ ጥብቅና መቆምበት ምንም አይነት ምክንያት አይኖርም። አንተ ሙሉጌታ ያለበትን ሁኔታና ያለበትን ቦታ ስትነግረኝ ነው ይሄን ላደርግ የምችለው። እስኪ ንገረኝ፣ ስለ ሙሉጌታ አንዳንድ ነገሮችን ለማወቅ የሥራ ግንኙነታችሁ ምን ይመስል ነበር? ከምን ያህል ጊዜ በፊት ነው የተዋወቃችሁት? ምን ያህል ጊዜ ሳብራችሁ ሰርታችኋል? ያው ሙሉጌታ እንደነገርኩ ነው ወንድሜ። ከኔ በላይ ምናልባት እየሰራሁ ነው አውቃለሁ እያልከኝ መሰለኝ። እንግዲህ ያው የተሙም ከኔ በላይ ይነግርሃል። የተሙ ቤተሰብ ነው ሙሉጌታ ማለት። ግን በብር መንፈስ የተጠናወተ መጥፎ ሰው ነው። እኔ ሌላ ድርጅት ላይ ሰራ ነበረ። እዛ ድርጅት ጋር በሌላ ምክንያት ይገናኛሉ እነሱ በስራ ምክንያት። እዛ ላይ ደግሞ እዛ እኔ ኃላፊ ስለነበርኩኝ በደንብ ተዋወቅን። ከዛ የኔ ድርጅት አለ፣ ለምን ከዚህ የተሻለ አልሰጠህም ደሞዝ እከፍላለሁ ሲለኝ፣ ያው እሱ ጋር አንዳንድ ነገሮችን ስንባባል ስራ ጀመርና እዚያኛው ድርጅት ወደዛኛው ድርጅት ገባሁ። ግን ሙሉጌታ መጥፎ ሰው ነው ከሚነገር በቃ እኔ እንዴት አድርጌ ላስረዳ ወንድሜ። ሰው በላ ነው። ህፃናትን ልቅም አድርጎ የጨረሰ ብዙ ወንጀል ያለበት ሰው ነው። ብዙ ወንጀል ያለበት ሰው ነው። ያ ማለት ግን እኔ ያ ሁሉ ስራ ላይ አለሁ ማለት አይደለም። እኔ ያው በተማርኩት ማስኬድ ያለበት ነገሮችን እንዲፈረም እንዲኬድ አድርግ ሲለኝ ብቻ አድርጋለሁ እንጂ ሌላ ነገር ላይ እኔ እንኳ የለሁበትም። እውነት ለመናገር እኔ ጥፋተኛም ወንጀለኛም አይደለሁም። ግን እኔን እዛ ውስጥ ለመክተል እሱ ብዙ ሰማኛለህ አቶ ብርሃኑ፣ እሱን ተወው። እኔ ወንጀለኛ አይደለሁም እያልክ ማብራሪያ ትስጥ። ወንጀለኛ ነህ። መጀመሪያ ወንጀለኛነትህን እመንልኝ። ብዙ ወንጀሎችን እንደፈጸምክ ብዙ ነገር እንዳደርግ በቂ ማሳያ አለኝ። ያ ማለት ደግሞ ወንጀለኛ ነው ወንጀለኛ አይደለሁም እያልክ ማስተባበያ እየሰጠ በወሬዎች እያስታከክ አታውራ። እንድንግባባ ብዙ ነገር እያወራን መሰለኝ። ቀጥል። እንደተማርን እናውራ። እንድንግባባ ከሆነ የምትፈልገው ወይም ስለ ሙሉጌታ እንድነግር ከሆነ የፈለግከው እኔ ስለ ሙሉጌታና ስለ ሙሉጌታ ድርጅት እየነገርኩ ነው መሰለህ። ድርጅቱ ስራው ሌላ ሽፋኑ ሌላ ነው። ስለዚህ እዛ ላይ እኔ
ትልቅ የዓለም ድርጅት ትልቅ እንደሆነ አውርቶኝ አግባብቶኝ ነው እኔን የወሰደኝ። እዛ ጋር የስራውን ቅልጥፍና ስላየኝ ብቻ ሄድኩኝ። እኔም እድገትም ለውጥም ስለምፈልግ ሂጄ ተቀጠርኩኝ። ያው ስራ እየሰራው መሀል ላይ ግን ያው ያልሆነ ነገር ውስጥ እኔንም ከተተኝ። ያ ማለት ግን ሌላ ወንጀል ሰራሁ ማለት አይደለም። የሚሰሩ ነገሮችን እኔ የማስኬደው። ስለዚህ እኔን እሱ የተለያየ ቦታ እየወሰደኝ የእሱ ቀኝ እጅ እንደሆንኩኝ ያለኔ የእሱ ድርጅት ወደፊትም ለልጅ ልጅ የሚተላለፍለት እንዳልሆነ ይህ ነገር ይጀመራል። ጥሩ ድጎማም እየሰጠኝ ስለነበረ እኔም ትዳር መሰረትኩኝ፣ ልጅ ወለድኩኝ። አዲስ አበባ መኖር አልቻልኩም በዚህ ምክንያት። ቢዘረዘሩ ብዙ ነው። ብቻ ግን ያልከኝን ነገር ብቻ እንድትፈልግ እንድታገኝ ልርዳህ፣ ላግዝህ። ቤተሰቦቼ ጋር ያለውን ነገር ዋስትና ስተይ ስለ አቶ ሙሉጌታ ያለውን ነገር አድርሳለሁ። መረጋገጫ ለልጆቼ ካደረክልኝ ዛሬውኑ አሳይሃለሁ። ይህን ብቻ ግን በትህትና ነው፣ ያው ባለው ነገርም ሳይሆን ተግባባን አይደለም? ያው ስለዚህ በመግባባት በትህትና እያወረን ከሆነ ይህን ነገር ብቻ እንድታደርግልኝ ነው የምፈልገው። እሱን ሙሉ ኃላፊነት እንደምወስድ ደጋግሜ እየነገርኩ ነው ያለሁት። አሰሪ ቃል ማስገባት አይጠበቅብህም። ከዛ በተጨማሪ ልጆቼ ናቸው። ሰማለህ? ህይወቴ ነው፣ ትዳሬ ነው። ካንተ ልጆች ካንተ ትዳር በላይ ደግሞ የብዙ ሰዎች እንባ የብዙ ሰዎች ደም የሚያሳስበን ሰዎች ነን እኛ። ከዛ በተጨማሪ የኛ የምንላቸውን ሰዎች ትንንሽ 2 ህፃናትን ከዛ ውጪ የሙሉጌታ የገዛ ወንድሙን እንዳልካቸው የተባለውን ወይም ደግሞ የተሙን አባት ያጠፋ ሰው ወንጀለኛ ነው። ብዙ ደም ብዙ እንባ ያለበት ግለሰብ ነው። እሺ ይህንን ነገር እንተውና ትንሽ ስሜታዊም ስለሚያደርግ አንተ ብዙ ስራዎችን እንደምትሰራለት አንተ ላይ ባደረግነው ማጣራቶች ደርሰንበታል። ብዙ ሰዎች የምትመለምልለት አንተ እንደሆንክ፣ እያንዳንዱ ነገሮች እያንዳንዱ ትእዛዞች በአንተ ውስጥ እንደሚያልፉና ሰዎች የምትመለመልበት መንገድ ምን አይነት ቢሆን ነው እጅግ የላቁ እጅግ የተካኑ ሰዎች በዚህ ወንጀል ወይ ደግሞ እኛ ይህንን ሰንሰለት ስንከተል አግኝተናል። እንግዲህ አንዷን እንደውም የራሱ የሙሉጌታ ልጅ ነኝ ብላ በትልቅ መንገድ እስከ መዋሸት ራሷን እስከ መቀየር የደረሰች ሴት ነበረች። እና ይህንን ሁሉ ምልመላ ስታደርግ በምን አይነት መንገድ ነበረ ነገሮች የምታስተካክልልን? እሱ እኮ የኔ ስራ አይደለም ወንድሜ። የኔ ስራ እንዳልኩ ነው፣ መጀመሪያም እንዳወራውልህ ነው። የኔ ስራ የወረቀት ስራ ነው። የኔ ስራ የመስተዳደር ስራ ነው እንጂ እኔ መመልመል ምናምን ያልከው ነገር ላይ እኔ የለሁበትም። ከላይ ሁኜ የተደረገውን ነገር ላይ ሁኜ አፕሮቭ ማድረግ ነው፣ የመስተዳደር ስራ ነው። ሌላው ደግሞ የሙሉጌታ እና እንዳልካቸው ያልከው ሰውዬ በገንዘብ እንጂ እኔ ጋር የሚደርስ ነገር አይደለም። እነሱ ሲጀመርኩ እንደዚህ አይነት ድርጅት ላይ የሚሰሩ ሰዎች በብር ሁሌም ግጭት ያለ ነው፣ አለመግባባት ያለ ነው። ሌላው ደግሞ ተሙ ያልከው ልጅ አይገባኝም። ብቻ ግን የእሱ ሀሳብ ሰው ያልሰራውን ለመውረስ እንዲህ ሲሯሯጥ አየዋለሁ። ቢቀርበት የእናንተም ቢሆን እዛ ውስጥ ገብቶ ሌላ መዘፍዘፍ መፈትፈት ነገሩን ጥሩ አይመስለኝም። አቶ ሙሉጌታና እንዳልካቸው ማለት ወንድማማቾች ናቸው። እዛ ላይ ደግሞ የሚሰሩት ስራ እንደ ቤተሰብ አይደለም፣ እንደ ወንድማማቾች አይደለም። መሀል ላይ ገብቶ ብር ሲበዛ በብር ጉዳይ ተጣሉ። ሌላውም ደግሞ ተሙ የምትሉት ልጅ አሁን ነው እንደዚህ እንደሚሰሩ ያወቀው። ከዛ ሌላ ጉዳይ ላይ አሁን ለመውረስ እንዲህ ሲሯሯጥ ታያለህ። ቢቀርበትስ እናንተም ደግሞ ሌላ አውሬ ጋር እንደዚህ ሆናችሁ ሰማኛለሁ። እኔ ሰማኝ። አሁን እየሄድክበት ያለው መንገድ ይገላችኋል። ይቅርባችሁ እያልኳችሁ ነው። አሁን እኔ እናንተ ደርሰን እየተስማማን ነበረ ቤተሰቦችህን እንድጠብቅልህና በሱ ፋንታ ደግሞ አቶ ሙሉጌታን አሳልፈ እንደምትሰጠኝ ቃል እየገባልኝ ነበር። ደርሰ ተሙ ከሱ ውርስ ለመውረስ ወይም ደግሞ አሁን እየተንቀሳቀሰበት ያለው መንገድ እንዳልካቸውን ሙሉ ገንዘብ ወይም ደግሞ ሙሉጌታ የሚመለከተዋል የምትለውን ገንዘብ ሊወስድ ነው እያልክ ነው። በመጀመሪያ ሳታውቀው ሳይሆን ለአንተም ለተመልካችም ግልጽ ለማድረግ ተሙ 5 ሳንቲም ከእንዳልካቸውም ከሙሉጌታም ይፈልግ ሰው አልነበረም። እነሱ ደርሰውበት ራሳቸው መተውበት ነው እዚህ ሁሉ ጣጣ ውስጥ የከተቱት። ከዛ ውጭ ደግሞ አቶ ሙሉጌታና እንዳልካቸውም ያላቸው ግጭት ይሄ ሳይሆን ሌላ ነው። ይህንን ጉዳይ ደግሞ ከዚህ በፊትኛ በደንብ ሰርተንበት የምናውቀው ጉዳይ ነው። አንተ ደርሰ ነገሮችን ለማግባባትና ለመዋሸት እየሞከርክን ያለው እኔን በብዙ አይነት መንገድ ቃኝተህ ምስኪን መስለህ ወደ ጥሩ ነገር አምጥተኸኝ መልሰ ደግሞ እዛው እየሄድክን ያለው ሰማኛለህ። አሁንም የቤተሰብን ኃላፊነት እንድወጣልህና እነሱን እንድጠብቅልህ የምትፈልግ ከሆነ ሙሉጌታን አሳልፈ የምትሰጠኝ ይሆናል። ሙሉጌታን አሳልፈ የማትሰጠኝ ከሆነ ደግሞ ነገሮች
በከፋ መንገድ እንደሄዱ ታደርጋለህ። የመጨረሻ እድል ስጥ። ሙሉጌታ የት ነው የሚገኘው? የተሙ እህትና ወንድምስ የት ነው የሚገኙት? እኔ ያጠፋችኋል እያልኳችሁ ነው፣ ይቅርባችሁ እያልኳችሁ ነው። እሱን የምትነግረኝ አንተ አይደለም። አሁንም ለመጨረሻ ጊዜ ልጠይቀ፣ 2 ህፃናቶች በምን አይነት ሁኔታ ውስጥ እንደሚገኙ አናቅም። ከኛ ጠፍተው ነው የሚገኙ። ከዛ በተጨማሪ ደግሞ ራሱ ሙሉጌታ ብዙ ወንጀሎችን የሚፈጽም ግለሰብ ነው እያልኩ ነው። ያንተን ቤተሰብ እንጠብቅን ለምትፈልግ ከሆነ በምትኩ ሙሉጌታን አሳልፈ ስጠኝ። እነዚህን ጨቅላ ህፃናቶች አሳልፈ ስጠኝ። ስለ ህፃናት ግን የማውቀው ነገር የለም እባክህ። እርግጠኛ ነህ? ስለዚህ ቤተሰቦችን ለሙሉጌታ አሰጣላለሁ። አንተም ደግሞ በእኛ እጅ እንደገባ አሁኑኑ መልእክቱ የሚደርሰው ነው የሚሆን ማለት ነው። እንዴት ይሆናል? ጣኖ እህትህን፣ ከዛ በተጨማሪ ልጆችን ሙሉ በሙሉ ቤተሰብህን ሙሉጌታ ሲጨርስልህ ያኔ ነገሮች የሚገቡ ይሆናል። እያንዳንዱ ነገር ማትናገን ከሆነ አሁኑኑ ወደ ህግ ቦታ የምትሄድ ይሆናል። ና ተነስ፣ ናውጣ